ተመልካቾቻችን በደቡብ ጎንደር ሐሙሲት ከፍተኛ ውጊያ በመደረግ ላይ ይገኛል። በአብይ አህመድ ሰራዊት የተከፈተውን ጥቃት በመመከት የጉና ክፍለ ጦር ሐሙሲት ከተማን ሙሉ በሙሉ መቆጣጠሩን ያገኘነው መረጃ ያመለክታል። ይህ ዜና እስከ ተጠናቀረበት ጊዜ ድረስ በሐሙሲትና በአካባቢው የሚደረገው ውጊያ እንደቀጠለ ነው። በአብይ አህመድ ሰራዊት ላይ ከፍተኛ የሆነ ኪሳራ መድረሱንም ያገኘነው መረጃ ያመለክታል። የፋኖ ኃይሎች የባህር ዳርን በር እያንኳኩ ነው። በሚቀጥሉት ቀናት በአካባቢው የሚኖረው ሁኔታ ሊቀየር እንደሚችል ነው የፋኖ አመራሮች የሚገልጹት። በተለያዩ የአማራ ክልል አካባቢዎች ህዝባዊ ተጋድሎ እንደቀጠለ ነው። በደቡብ ወሎ በተሆልድሬ ወረዳ ውጫሌና ይስማ ንጉስ ከተሞች ላይ በፋኖ ኃይሎችና በአገዛዙ ሰራዊት መሃል ከባድ ውጊያ እየተካሄደ እንዳለም ያገኘነው መረጃ ያመለክታል። በሐሙሲት ያለውን ሁኔታ በተመለከተ የጉና ክፍለ ጦር የአመራር አባል የሆኑትን ኮማንደር ሀብቴን አነጋግሬያቸዋለሁ። ደቡብ ጎንደር አካባቢ ሐሙሲት አካባቢ ዛሬ ከፍተኛ ውጊያ ሲካሄድ ነው የዋለው። የጉና ክፍለ ጦር የተለያዩ ብርጌዶች የተሳተፉበት ውጊያ ነው ሲካሄድ የዋለው። የአገዛዙ ሰራዊት ከተለያየ ቦታ አቅሙን በማሰባሰብ ወደ አንበሳሜ ለመንቀሳቀስ ባደረገው ጥረት ላይ ነው እንግዲህ ውጊያ የተከፈተበትና ሙትና ቁስለኛ ተደርጎ የተመታው ማለት ነው። እንግዲህ ትናንት ወዲያ እንኳን ዞት የነበረውን የሐሙሲት ከተማንም ጨምሮ ማስለቀቅ የተቻለበት ሁኔታና የተረፈውን ኃይል ወደ ጎን ዞ የወጣበትና ከተማውንም አሁን በፋኖ ቁጥጥር ስር መዋል የተቻለበት ጥሩ ስራ ተሰርቷል። ዛሬ ስራው በሰፊው የተቀናጀ እንግዲህ በጠበብት አመራሮች የተመራ ጥሩ ስራ ነው የተሰራው ማለት ነው። ዛሬ ከሰዓት በእነሱ በኩል ጥቃት ተከፍቶ እናንተ በመከላከል ላይ እንደነበራችሁና ይሄ ተቀልብሶ ነው እንግዲህ አሁን የአገዛዙ ኃይል ኪሳራ የደረሰበት። እስቲ የማጥቃት አላማቸው ምን ነበረ? እንዳልኩት ነው እንግዲህ የመከላከል ውጊያ ነው አድርገን እንደገና ውጊያውን ቀልብሰን ማጥቃት የቻልነው። ምናልባት እሱ ባልደረሰባቸው አካባቢዎች በአንዳንድ ቦታዎች ማለት ነው ህዝባችንን በከፋ ችግር እያደረሰብን ላለው ችግር ያን ችግር ለማድረስ ነው እንግዲህ ወደ አንበሳሜ ግስጋሴ ላይ ሳለ ነው እንግዲህ በመከላከል ውጊያ መልሶ ማጥቃት የተቻለውና ሰፊ ኪሳራ ማድረስ የተቻለው። ምንም ጥርጥር የለውም ሰራዊት ለዚህ ህዝብ የሚጨነቅ አይደለም። ይህን ህዝብ ለማጥፋት አጀንዳ አድርጎ እየተንቀሳቀሰ ያለ ሰራዊት ነው። በየደረሰበት ይዘርፋል፣ ያሰቃያል፣ የፈለገውን ሁሉ ያደርጋል። ኢሰብአዊ የሚባለውን ድርጊት ሁሉ የሚፈጽም የድሮውን የሀገር መከላከያ ሰራዊት ወይም ደግሞ የአንድን ሀገር መከላከያ ሰራዊት የማይመጥን ሰራዊት ነው። ይህንን ሰራዊት እንግዲህ ዛሬ ሙትና ቁስለኛ ማድረግ ተችሏል። እንዳልከው የመከላከሉን ነው ወደ ማጥቃት ውጊያ ማድረግ የቻለው ማለት ነው ፋኖ ነው። እንደው ባጭሩ ጦርነቱ እንዴት ነበር ነው? በተወሰነ ደረጃ እንግዲህ ሰዓታት የፈጀ ጦርነት ነው። አሁንም ምናልባት የተጠናቀቀ አይመስለኝም። ውጊያ ላይ ያላችሁ ነው ወደ እናንተ የደወልኩትና እስቲ ጦርነቱ እንዴት ነበር? የኃይል አሰላለፉ በእነሱ በኩል በእናንተ በኩል የነበረው በአጠቃላይ ጦርነቱ ገጽታ ምን ይመስላል? ጦርነቱ በአጠቃላይ በጣም የተጠኑ ቦታዎችን በመያዝ ነው ጀውን ያደረግነው። በምንም አይነት ኪሳራ ሳይደርስብን ነው እሱን ሙትና ቁስለኛ ማድረግ የቻለው። እንግዲህ ያለ የሌለውን ኃይል ነው ተጠቅሞ መምጣት ችሎ የነበረው። አሁን ወደ ነበረበት ተመልሷል። እንግዲህ አሁንም የተጠናቀቀ ጦርነት አይደለም፣ ተፋጠን ያለ ነው። አሁንም ስራ ላይ ነን። ስለዚህ እንግዲህ የሚቀጥል ነው የሚሆነው ማለት ነው። እንግዲህ ሐሙሲት በጣም ወሳኝ ወታደራዊ ጠቀሜታ ያላት ቦታ ናት። ለባህር ዳርም እንደዚሁ በአካባቢው ላለው የተለያዩ ቦታዎች በጣም ወሳኝ የሆነች አካባቢ ናትና እስቲ ይሄንን ድል ማድረግና ውጤት ማግኘት የሚኖረውን አጠቃላይ ጠቀሜታ እንዴት መግለጽ ይቻላል? እውነት ነው ሐሙሲት በጣም ኮሊደር ናት። በተለይ ለባህር ዳር ለክልሏ መዲና ከተማ ኮሊደር የሆነች ቦታ ናት፣ በተለይ ከወታደራዊ ጠቀሜታ አንጻር። ስለዚህ ዛሬ በነበረን ፕሮግረስ ዘንዘልማ ለመግባት በሚያስችል ቁመና ላይ ሳለን ነው እንግዲህ ጀንበር አጥሮን የቀረ እንግዲህ የመሆን እድል ይኖረዋል ማለት ነው። ከዛ ውጭ ቦታ በጣም ጠቃሚ ቦታ ናት፣ በተለይ ወደ ክልሉ ለመግባት ማለት ነው። ስለዚህ ከሐሙሲት እስከ ባህር ዳር ያለው ቀጠና ኦልሬዲ ፋኖ የተቆጣጠረው ቀጠና ነው። የሐሙሲትን ኮሊደር በመስበር ወደ ክልሉ መዲና እንግባ ካልን መግባት የምንችልበት ቁመና ላይ ነው ያለን ማለት ነው። እንግዲህ የባህር ዳርን በር እያንኳኳችሁ እንደሆነ ነው የሚገባኝ። ጀነራሉም የእናንተን አቅም በማሳነስ ከፍተኛ ድል እንዳገኙ በገለጹበት ማግስት ነው እንግዲህ እንዲህ አይነት ድል እንዳገኛችሁ እየገለጻችሁ ያላችሁት። ይህ ምን ማለት ነው? እንግዲህ ከወታደራዊ ሚኒስትር ከወታደራዊ ጠቀሜታ አንጻር ብዙ ማውራት ባልችልም እንግዲህ ጨፍጫፊው ብርሃኑ ጁላ እንደሚለው ሳይሆን መሬት ላይ ያለው ሀቅ የተለየ ነው። እንግዲህ ቅድም እንዳልኩ ባህር ዳር ከተማ ጫፍ ላይ ነው የምንገኘው። እንግዲህ ምናልባት የምንሰራቸው በርካታ ስራዎች ይኖራሉ። ስራችን ከሰራን በኋላ ነው የምናሳውቀው። እነሱ የሚሉት የኢሉዥን ዓለም ውስጥ
ያሉ ከንቱ ስብስቦች ናቸው። እኛ ስራችን ነው የምንሰራ። ቀደም እንዳልከው በር ላይ ቆመን እቅድ አቅደን እየተንቀሳቀስን ያለን የነጻነት ታጋዮች ነን። ትንቅንቅ ላይ ያላችሁት የጨበጣ ውጊያም እንደነበረ ነው የሰማሁት። የምታስተላልፉት መልእክት ካለ? አዎ የምናስተላልፈው መልእክት እንግዲህ ሁሉም ማህበረሰብ በዚህ ውጊያ የታጠቀውም ያልታጠቀውም ገበሬውም ሁሉን የተሳተፈበት የውጊያ ቀጣይነት ኑሮት ይህንን ስርዓት ለአንዴና ለመጨረሻ ጊዜ ከምድረ ገጽ እንድናጠፋው እስካሁን እየተደረገ ያለው ትብብር ሰፊው ማህበረሰባችን ይህን ትብብር እንዲቀጥልበት ለሰፊው ማህበረሰባችን እናስተላልፋለን። ከዛ ውጭ ድሉ ይቀጥላል። ድሉ ዛሬም የኛ ነው፣ ነገም የኛ ይሆናል። በተቀናጀና በተጠና መንገድ እየታገልን ያለን የነጻነት ታጋዮች ነን። ስለዚህ ድሉ ቀጣይነት አለው። ሰፊው ማህበረሰባችን በዚህ ሊኮራ ተስፋም ሊያደርግ ይገባል የሚል አጭር መልእክት ይኖረኛል። በጣም አመሰግናለሁ ኮማንደር ሀብቴ። አመሰግናለሁ መሳይ። የቸገረ ነገር ነው እኮ ነው የገጠመው የአማራ ህዝብ። ሰራዊቱ በእርግጥ እየተመታ እንደሆነ እንደው ለምሳሌ ያክል እንኳን በዚህ በጎጃም አካባቢ በጨውቄ፣ በስናን፣ በደብረ ማርቆስ ዙሪያ ወረዳ በማሻከልና በዚሁ አካባቢ የሚንቀሳቀሰው የሜጀር ጀነራል ብርሃኑ ጥላሁን 25ኛ ክፍለ ጦር በዚህ በሁለትና በሶስት ቀናት ውስጥ እንኳን ከ618 በላይ የተዋጊ ኃይሉን ከጥቅም ውጭ አድርገውበታል። 24ኛ ክፍለ ጦር ብቻ ነው ሜጀር ጀነራል ብርሃኑ ጥላሁንን ኮር ሙሉ በሙሉ በመደምሰስ ማርቆስ ከተማ ላይ ብቻ ተቀምጦ እንዲቀር አድርገውታል። ስናንን ለመቆጣጠር ሞከረ፣ ጮቄ ተራራን ለመቆጣጠር ሞከረ፣ የደንበጫ አካባቢዎችን እንዲሁ ለመቆጣጠር ሞከረ፣ የማቻከል ወረዳ ከአማኑኤል ከተማ ውጪ ያሉትን ቀበሌዎች ለመቆጣጠር ሞከረ፣ አልቻለም። ተመቶ የያዘውን ድሽቃ፣ ሞርተር፣ ስናይፐር፣ ጥቁር ክላሽ ከነሰራዊቱ አስረክቦ ነው የተመለሰው። በጣም የሚገርመው ነገር ደግሞ እነዚህ በተለይ በስናን ወረዳ ገበያ አቅራቢያ በተደረገው ውጊያ በርካታ አስክሬን ሳያነሳ ነው የተመለሰው። አስክሬኑን በትኖ የዛ አካባቢ ማህበረሰብ ነው አስክሬን አንስቶ የቀበረለት። ከዚህ በፊት አስክሬን ያነሳል። በተለይ የመከላከያ ወታደር ከሆነ እንደማንም ብሎ ዋጋ ከፍሎም ቢሆን በርካታ የፔፔ ታንኮችን ተኩሶ ቦታውን ከበባ በማድረግ አስክሬን ለማንሳት ከፍተኛ ትንቅንቅ ያደርግ ነበረ። በትናንትናው ዕለት በተደረገው ውጊያ ግን በርካታ አስክሬን አዘርግፎ በየመንገዱ፣ በየገበሬው እርሻ፣ በየገበሬው አውድማ ቦታ ላይ በርካታ አስክሬን ነው የፋኖ ኃይሎች አግኝተው ገበሬውን በማስተባበር ቀብር የፈጸሙት። በተለይ በስናን ወረዳ በተደረገው ውጊያ የፋኖ ኃይሎች አንድ መልእክት አስተላልፈዋል ለብርሃኑ ጁላ። እቃው ደርሶናል፣ የላክልን ሞርተር፣ ድሽቃ፣ ብሬን በሰላም እጃችን ገብተዋል፣ እናመሰግናለን የሚል መሳለቂያ ነው የሆነው። እውነት ለመናገር አሁን በሰራዊት ብዛት ቢሆን ኑሮ የመከላከያ ሰራዊት 6 ወር አይፈጅበትም ነበር በአማራ ክልል። ያኔ እነሱ እንደሚሉት በ30 ክላሽ ጦርነቱን ጀምረው የትም አይደርሱም። ጠቅላይ ሚኒስትሩም እንደተናገረው በ3 እና በ4 ክላሽ የትም አይደርሱም፣ ሺህ ዓመት ቢዋጉ አያሸንፉም የተባሉት ፋኖች ዛሬ ከመከላከያ ጋር የሚስተካከል ወኔ ብቻ ሳይሆን የትጥቅ ዝግጅት አድርገው ከፍተኛ ድል እየተጎናጸፉ በሚገኙበት ሰዓት መከላከያው ደግሞ በአንጻራዊነት እየተሸነፈ አካባቢዎችን እየለቀቀ እንደመጣና የሉም፣ ፈርሰዋል፣ እጅ ሰጠዋል። ከእንግዲህ በኋላ አማራ ክልል ችግር የለም፣ ወደ መልካም ሁኔታ ይመለሳል፣ ወደ ልማትም ይመለሳል፣ ከእንግዲህ በኋላ ምንም ችግር የለም በማለት ለ15 ቀን ያክል አየር ምድሩን ተቆጣጥረው ይዘውት ነበር። ግን አሁን ይሄንን ነገር ማስቀጠል አልቻሉም። ፋኖች አሁንም ከጉልበታቸው እጥፍ ጨምረው የመከላከያ ኃይል ሊያጠቃ በሚንቀሳቀስበት አካባቢዎች ላይ ምታቸው እየጠነከረ በአጭር ጊዜ ውስጥ በርካታ ሰራዊትን እየማረኩ እንደሚገኙና የደሃ ልጅ እያለቀበት ያለው የመከላከያ ሰራዊት አሁንም በወታደራዊ ማሰልጠኛዎቹ በሺዎች የሚቆጠሩ ሰራዊቶችን በለብ ለብ ስልጠና እያስመረቀ እንደሚገኝ ከእናቶች ጉያ ነጥቆ በተለይ ወደ አካባቢ የተመለከትነው እጅግ በጣም አሳፋሪ ነገር፣ እናቶች ሪሃቸውን ስተው ልጆቻቸውን ታንቀው በቀበሌ አዳራሾች ውስጥ በመኪና አምጥቶ ሲያሳፍራቸው እናቶች ሪሃቸውን ስተው እስከ ማጉራት ደረጃ የደረሱ ልጆቻችንን አምጡ ጮታቸው በከፍተኛ ደረጃ እየተሰማ አንቆ እየወሰደ እንግዲህ ለአማራ ክልል እድሉ የቀናው እጅ እንዲሰጥ እድሉ የቀናውም ተጨማሪ ቆስሎ እንዲያዝ እድለኛ ሆኖ ያመለጠ ትልቅ ተስፋ ኑሮት ለእናቶቻቸው መልእክት ሲያስተላልፉ እያየን ነው። ግን በርካቶቹ በዳሽ ታፍሰው ይሉ ሰራዊት ግን ከፊት እንዲሰለፉ በማድረግ ነባር ሰራዊቱን ከኋላ እንዳይሸሽ አድርጎ በጠራራ ፀሐይ በፋኖ ፊት ለፊት እያቆመ እያስጨረሳቸው እንደሚገኝና ወኔ የሌለው ሰራዊት፣ አቅም የሌለው ሰራዊት፣ ምክንያት የሌለው ሰራዊት በአማራ ክልል ገብቶ
እየፈጀ እንደሆነ ይሄን ሞራልና ወኔ ለማምጣት ደግሞ በተሳሳተ ሁኔታ በብር ሸለቆ ማሰልጠኛ ማዕከል ሰራዊቱ ሲመረቅ የኤርትራን ካርታ ያካተተ አሰብን ያካተተ የኢትዮጵያ ካርታ አውጥቶ እንግዲህ ሰራዊቱ ኤርትራ ለመሄድ ሳይሆን አማራ ክልል ላይ ሄዶ እንዲፈጅ ለማድረግና እንግዲህ የኢትዮጵያ ህዝብ በወኔ በሞራል የመከላከያ ሰራዊቱ እንዲዋጋ የተሳሳተ መረጃ በመስጠት ነገር ግን አማራ ክልል በየሰርቻው በየገጠሩ በየቀበሌው ውስጥ አስገብቶ ለማስፈጀት ወኔያቸውን ለመቀስቀስ አዲስ ካርታ አዘጋጅቶ እንደሰጠና ይሄ በፍጹም ሰራዊቱን ለመደለል ካልሆነ በስተቀር ዋናው ዓላማው በአማራ ክልል ያለውን የፋኖ ኃይሎችን ብቻ ሳይሆን የአማራ ክልልን ለመፍጀት ወደፊት እየገፋ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ በአማራ የሚደረገውን ትግል በተመለከተ ብዙ ነገሮች ይነሳሉ። እንደው ከስልጠናው ጋር በተያያዘ የአብይ አህመድ አገዛዝ የማያባራ የሰራዊት ምልመላና ምረቃ እያከናወነ እንደሚገኝ ነው የምንታዘበው። እስካሁን የሚመረቁት ወታደሮች የት ነው የገቡት? ወዴት ደረሱ? እንግዲህ የተለየ ብሔራዊ የህልውና አደጋ በአሁን ሰዓት ኢትዮጵያ የተጋረጠባት እንደሌለ ይታወቃል። ብሔራዊ አደጋዋ ራሱ የብልጽግናው መንግስት ነው። ምንድነው እየሆነ ያለው? የምረቃ ፕሮግራም ላይ ንግግር ያደረጉትና ሽልማት የተሰጣቸው የልዩ ኃይል ኮማንዶ አዛዥ ሌተናል ጀነራል ሹማ አብደታ ናቸው። ሽልማታቸውም ደግሞ አስገራሚ ነው። እንግዲህ የአብይ አህመድ ጀነራሎች የአሰብን ጉዳይ የፖለቲካውን ጉዳይ ወታደራዊ ኃላፊነታቸውን በመዘንጋት ከፍተኛ የሆነ ቅስቀሳ እያደረጉ ነው። ኤርትራም ያለችበትን ካርታ በመያዝ የአሰብን ጉዳይ በተመለከተ አጀንዳ ሆኖ ይበልጥ ወደፊት እንዲመጣ በዚህ መልኩ ቅስቀሳ ውስጥ መግባታቸውን እያየን ነው። ሰሞኑንም ሜጀር ጀነራል ተሾመ ገመቹ የሚባሉ የመከላከያ የውጭ ጉዳይ ኃላፊ አሰብን በተመለከተ የሰጡትም እንዲሁ መነጋገሪያ ሆኗል። ለህዝቡ ነው በይፋ ጥሪ ያደረጉት። ቀይ ባህርን ወደ እናት ሀገሯን መልሳለን የሚል ዛቻም ጥሪም የተደረገበት መልእክትን ያስተላለፉት። በአጠቃላይ ግን ምን እየሆነ ነው ያለው? ወታደር ይሰለጥናል፣ አማራ ክልል ገብቶ ቀልጦ ይቀራል። ምናልባት ለኤርትራው ከሆነ በዛ በኩል ጦርነት ሊኖር እንደማይችልም ብዙ ነገሮችን እያየን ነው። ምንድነው በአጠቃላይ እየሆነ ያለው? መሳይ ብልጽግና የነካው ነገር እኮ እየረከሰ ነው የሚገኘው። አሁን ለመናገር አገርንም የተከበረች በአያቶቻችንና በቅድመ አያቶቻችን በአባቶቻችን ታሪክ የተሰራባት ለዓለም ምሳሌ የሆነች አገር ዛሬ ተዋርዳ ከአገር ጭራ ተቀምጣ ያለችው በዚህ በብልጽግና አገዛዝ ነው። ብልጽግና አሁን አለ ማለት አይቻልም። እውነት ለመናገር መከላከያው እውነት አሁን አለ ማለት ይቻላል። በየጊዜው ማሰልጠኛ ጣቢያዎች 5 እና 6 ማሰልጠኛ ጣቢያዎች በየ3 ወሩ በ10 ሺህ የሚቆጠሩ ሰራዊትን እያሰለጠነ ያወጣል እኮ። የት ሄደ ያ ሰራዊት? ዛሬ እኮ ኢትዮጵያ የቀጠና ሀገራት ስጋት አለባት ሳይሆን ኢትዮጵያ ራሷ ለዚህ ቀጠና በተለይ ለምስራቅ አፍሪካ ስጋት የሆነች መንግስት ናት። ወይም ስጋት የሆነው ብልጽግና በሀገሮች ተጠልቶ በሄደበት ሁሉ እየተዋረደ ሰላም ለማለት እንኳን እየተቀፈፈ የመጣ ጠቅላይ ሚኒስትር በኢትዮጵያ ሕዝብ ዘንድ ተከብሮ መንግስታቸው በኢትዮጵያ ሕዝብ ዘንድ እውቅና አግኝቶ ከዚህ መንግስት ጋር አብሮ አሰብን አይደለም የአማራ ክልልና አባይን ተሻግሮ የሄደ ሰራዊት እኮ መመለሻ አጥቶ ከፍተኛ ጭንቀት ውስጥ ያለው። እውነት ለመናገር አንድ አባባል አለ። አንዲት ኤሊ ከጎንደር ከተማ ተነስታ በአስፋልቱ ስትሄድ ሌላ እንስሳ ያገኛትና የት ትሄጃለሽ ኤሊ ሲላት መተማ ትደርሻለሽ ስትባል ልብማ አለች ይባላል። ይሄ መንግስት አይደለም አሰብ ተመልሶ 4 ኪሎ ሊገባበት የሚችልበት አቅም የለውም። አሁን ምናልባት የፋኖ ኃይሎች አንድ ሆነው የትብብር እርምጃ ከመውሰዳቸው በፊት አንዳንድ ምክንያቶች ትግሉ ተጓቶ ሊሆን እንደሚችል እንገምታለን። እናችንም የፋኖ ኃይሎች ሁለቱ በተለይ አደረጃጀቶች ወደ አንድነት ከመጡ ግን ይህ ስርዓት ሙሉ በሙሉ ይመታል ብቻ ሳይሆን አባይን ተሻግሮ ወደ አዲስ አበባ የመድረስ አቅም እንኳን ይኖረዋል የሚል እምነት የለኝም መሳይ። እና በአጠቃላይ ሰራዊቱንም ብቻ ሳይሆን ህዝቡንም የኢትዮጵያ ህዝብ ነው ብሎ የሚያስበው ግብዓት አጣው ባለበት ሰዓት ደግሞ ህዝቡን አጠቃላይ በየከተማው በየወረዳው በየቀበሌው የብልጽግና አመራሮችን ልኮ እያነቀ ወደ ማሰልጠኛ ያገባው ሰራዊት እንዴት ነው አሰብንም አማራ ክልልንም የትግራይ ክልልንም ኦሮሚያ ክልል እየተደረገ ያለው ጦርነትን አሁን በቀጣይም ደግሞ የቤንሻንጉል የአፋር እና የጋምቤላ ክልል ጦርነት በጣም ያንዣበበበት አካባቢ ሆኗል።